በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትገኙ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐኒ ያብጽሕክሙ በፍስሐ ወበሰላም። ወደ መስቀል ሚዲያ ነው። በሳምንት 2 ቀን ተከታታይ ማክሰኞና አርብ የምንማማረው ሥርዓተ ቤተ ክርስቲያን ይቀጥላል። የደረስነው ንስሐ ላይ ነው። እንግዲህ ንስሐ ማለት መጸጸት፣ መመለስ፣ እግዚአብሔርን መፈለግ፣ ራስን መፈለግ፣ ትናንት የነበረ ደካማ ጎንን አስወግዶ ጠንካራ ጎንን መፈለግና በጠንካራ ጎን መጓዝ፣ ያስቀየምነው ካለ ይቅርታ መጠየቅ፣ ከተጣሉ ጋር መታረቅ፣ እንዲሁም ደግሞ ሕገ እግዚአብሔርን ማክበር፣ ትእዛዘ እግዚአብሔርን መጠበቅ፣ በምክረ ካህን በፈቃደ እግዚአብሔር መልካም ስራ ለመስራት ራስን ማዘጋጀት የሚለውን እንደሚወክል ተመለክተናል። ለዚህም ነው እንግዲህ እግዚአብሔር ለሰው ልጆች የሚያዝንና አዛኝ አምላክ ስለሆነ ንስሐ ዘማዊውን እንደ ድንግል ኃጢአተኛውን እንደ ጻድቅ በአጠቃላይ የበደለውን እንዳልበደለ ያደርገዋል የሚለው ስርዓተ ትምህርት በንስሐ የሚሰጠው ሰው ተጸጽቶ እግዚአብሔርን ለምኖ ይቅር ብሎ ንስሐ ከገባ እግዚአብሔር ወደ ቀደመ ማንነቱ መመለሻ መሳሪያ ንስሐ ይባላል ማለት ነው። ወደ ቀደመ ንጽሕናው፣ ቅድስናው፣ በጎነቱ፣ ደግነቱ ማለት ነው። እንግዲህ ውሃ በተለያየ ነገር እንደሚደፈርስ የሰው ሕይወትም በኃጢአት ይቆሽሻል ይደፈርሳልና ያንን ነገር ደግሞ ውሃን በማጣሪያ አጣርተን እንደምንጠጣው ሰውነታችን ደግሞ በንስሐ አጣርተን ወደ እግዚአብሔር ማቅረብ እንዳለብን ሁልጊዜ የተማማር ነውና እየተማማር ነው ያለው እሱን ስለሆነ ለንስሐ ራሳችን እንድናዘጋጅ የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ንስሐው ደግሞ በአንብዓ ንስሐ መታጠብ። በአንብዓ ንስሐ ማለት ምንድነው? ያው ዳዊት ሁልጊዜ የምንጠቅሰው ነው። ወበአንብዔ አርሐስኩ ምስካብየ፣ በእንባዬ ምኝታዬን፣ በእንባዬ አንሶላዬን፣ በእንባዬ ምንጣፌን አረሰረስኩት። ወታወከት እማት ዓይኔ፣ ዓይኔ ደግሞ ታወከች። እንባው ወደ ደምነት ተቀየረ፣ ፊቴ ወደ እባጭ ተቀየረ፣ ሰውነቴ ወደ ጥቁርነት ወደ ደብዛዛነት ተለወጠ ብሎ ልበ አምላክ ዳዊት በፎቶ እንደምናውቀው ቀይ ነው። ያ ቀይ ሰውነት ግን ወደ ዳማነት ተቀየረ ይላል። ከሐዘን ብዛት ማለት ነው። ለዚህ ነው መጽሐፍ ምን ይላል? እምከመ ሐዘነ ልብ ይደምን ገጽ። ሰው ሲያዝን በልቡ ፊቱ ምን ይሆናል? ይጠቁራል ማለት ይህንን ነው። እንግዲህ ሰው ካዘነ በልቡ ፊቱ ይጠቁራል። ሰው ከተደሰተ በልቡ ደግሞ ፊቱ ምን ይሆናል? ይደሰታል ማለት ነው። ለዚህ ነው ይህንን ነው እንግዲህ የተናገረው እና ንጹህ ያደርጋል። በምንድን? በአንብዓ ንስሐ መታጠብ ልብን ንጹህ ያደርጋል። ለዚህ ነው ልበ ንጹሐ ፍጠር ሊተ እግዚኦ፣ ንጹህ ልብ ፍጠርልኝ። አሁን ልበ አምላክ ዳዊት ልቡ የወጣ ወይም ቀዶ ጥገና ገብቶ አይደለም። ነገር ግን ልቡ ቆሽሾ ስለነበረ እግዚአብሔርን አሳዝኖ ስለነበረ ንጹህ ልብ ፍጠርልኝ ማለቱ ምንድን ነው? አንተ እጠበኝ ማለቱ ነው። አንተ ጠበይ ንጹህ አድርገኝ ማለት ነው። ስለዚህ በአንብዓ ንስሐ መታጠብ ፍጹም ንጹህ ያደርጋል። የንስሐ ጥምቀት በእንባ መታጠብ ነውና፣ ይህም ነቢዩ ዳዊት ሌሊቱን ሁሉ አልጋዬን በእንባዬ አጥባለሁ ምንጣፌንም በእንባዬ አረሰርሳለሁ እንዳለው በመዝሙር 6 ቁጥር 6 ላይ እንዲህ አይነት ንስሐ እግዚአብሔር ይፈልጋል። አዎ እንዲህ አይነት መመለስ እግዚአብሔር ይፈልጋል ማለት ነው። በእንባ እግዚአብሔርን የሚፈልግ በእንባ እግዚአብሔር የሚፈልግ እውነቱን ለእግዚአብሔር የሚናገር የማይደብቅ የሚናገር ስሰራው ያልከበደኝ ስናገረው ለምን ይከብደኛል? እንደገና ደግሞ በመደበቅ ምን የሚገኝ ነገር አለ? እውነቱን መናገር ነው እንጂ እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት። እንዲህ አይነት ንስሐ እግዚአብሔር ይፈልጋል ማለት ነው። እንዲህ አይነት ንስሐ እንዲኖረን እግዚአብሔር ይፍቀድልን። ሌላው የንስሐ ኑዛዜ አፈጻጸም ይላል። የንስሐ ኑዛዜ አፈጻጸም በንስሐ የሚሰጠው ቀኖና የቤተክርስቲያናችን መጻሕፍት ምን ይላሉ? በንስሐ የሚሰጥ ቀኖና አለ። እንደው ንባቡን እናንበው። በንስሐ የሚሰጠው ቀኖና በሥርዓተ ቤተ ክርስቲያን መሰረት ይፈጸማል። ተነሳሂው ኃጢአቱን ለመምህረ ንስሐው ይነግረዋል። መምህረ ንስሐው የተነሳሂውን አቅም መዝኖ የጾም እንግዲህ እዚህ ትልቁ ትምህርት እዚህ ላይ ነው ያለው።
አንድ ሰው ያጠፋውን ጥፋት ለካህኑ ከነገረው ካህኑ ደግሞ የተነሳሂውን ያጠፋውን ጥፋት የተላለፈውን መተላለፍ የበደለውን በደል ያፈረሰውን ሕግና የጣሰውን ትእዛዝ ተመልክቶ ይላል። የሰውየውን አቅም ደግሞ መመልከት የአኗኗሩን አቅም የጤንነቱን አቅም የሕይወቱን አቅም ተመልክቶ ማገናዘብ ነው። ሁለቱን ነገሮች ሚዛን ላይ ማስቀመጥ ነው። የሰራው ኃጢአት ምንድን ነው? ሰውየውስ ደግሞ ምን ላይ ነው ያለው ብሎ ሁለቱን መመልከት። ለምሳሌ ሰውየው ደካማ ሆኖ ትልቅ ኃጢአት ቢሰራ ትልቅ ንስሐ አይሰጠውም። እንደ አቅሙ ነው የሚደረገው ማለት ነው። እና የተነሳ ይሁን አቅም መዝኖ የጾም የጸሎት የስግደት የምጽዋት ቅጣት ይሰጠዋል። ይሄ ነው ቀኖና ማለት እንግዲህ። አዎ የፈለገ ቢያጠፋ ከሰውየው አቅም በላይ ንስሐ አይሰጠውም ማለት ነው። ይህን ነው የሚናገረው ማለት ነው። ይህንንና ለዚህም ጊዜ ይወሰንለታል። የቀኖናውን ጊዜ ከጨረሰ በኋላ ደግሞ ይላል። የቀኖናውን ጊዜ ከጨረሰ በኋላ ተነሳሂው ወደ መምህረ ንስሐው ተመልሶ እንደ ትእዛዙ መፈጸሙን ይነግረዋል። ቄሱም ፍትሐት ሰጥቶ ወይም ፍትሐት ዘወልድ ደግሞ ናዞ ስጋውን ደሙን አቀብሎ ከምዕመናን ጋር እንዲቀላቀል ያስተምረዋል ነው የሚለው። እዚህ ላይ እንግዲህ እነዚህ ነገሮች እንያቸው። የመጀመሪያው አንድ ተነሳሂ ያጠፋው ጥፋት በካህኑ ፊት ይናዘዛል። ምን ማለት ነው? አንድም ሳይደብቅ ሲያደርግ ያልከበደው ነገር ሲናገር ሊከብደው ስለማይገባ ምን ማለት ነው? መናገር አለበት። ሁሉን ነገር ማለት ነው። ያጠፋው አልጋ ላይ ወድቆ ዝሙት ፈጽሞ አልጋ ላይ ወድቅ ያለሁኝና ብሎ አይደለም። በሬ ሰርቆ ገመድ ወርቆ አግኝቻለሁና ብሎ አይደለም። ወተት ጠጥቶ ውሃ ጠጥቻለሁና ብሎ አይደለም። እውነቱን ያደረገውን ነገር መናገር። አዎ ይህንን ምንም ይሁን ምን ያደረገውን በሙሉ ሲናገር አንደኛ ካህኑ ምን ይይዛል? ከሰውየው የተነገረውን በሙሉ መተላለፉን ይይዛል። አሁን ይህን ከያዘ በኋላ ወደ ቀኖናው ይመጣል። ቀኖናው ምን ይፈልጋል? የሰውየውን አቅም ይፈልጋል። ጤንነቱ ምንድን ነው? የእድሜ ክልሉስ ምንድን ነው? እንደገና ደግሞ ስራ ውስጥ የሚሰራው ስራ ከንስሐው ጋር ከቀኖናው ጋር ይመጣጠንላታል የሚለውን ነገር መመልከት አለበት። ካህን ማለት ይሄ ነው። ያለበለዚያ ግን ከባድ ሸክም አታሸክሟቸው፣ እናንተ መሸከም የማትችሉትን ለእነሱ አታሸክሙ። የማቴዎስ ወንጌል ምዕራፍ 3 ላይ እነሱ የማያደርጉትን አድርጉ ይላሉ፣ እነሱ መሸከም የማይችሉትን እናንተን ያሸክማሉ ይላልና ያ ቃል ይፈርዳል። አዎ ምንድነው የሚለው? በአንተ ላይ ሊደረግ የማትፈልገውን በሰው ላይ አታድርግ፣ አንተም የማትችለውን ሰው ይችለዋል ብለህ አታድርግ ይላል። እንደዚህ ነው ማለት ነው። እና ይህን ካወቀ በኋላ የተነሳውን አቅም መዝኖ የጾም የጸሎት የስግደት የምጽዋት ቅጣት ይሰጣል። ለምሳሌ መጾምም የማይችል ከሆነ መጸለይም የማይችል ከሆነ መስገድም የማይችል ከሆነ የምንድን ነው የምጽዋት ቅጣት በገንዘብ ይለወጥለታል። ለእኔ ቤት ይህን አድርግ፣ ለቤተክርስቲያን ይህን አድርግ ተብሎ በዚያ ይለወጣል ማለት ነው። ለምሳሌ አሁን አንዳንድ ስኳር ያለባቸው የደም ግፊት ያለባቸው ሰዎች ከ3 ሰዓት ከ2 ሰዓት በላይ አይቆዩም ማለት ነው። ስለዚህ የማይቆዩ ከሆነ ወደ ገንዘብ ይለወጣል ማለት ነው። ለዚህ ነው ገንዘብ ካለ በሰማይ መንገድ አለ የሚሉ አባቶቻችን። በአውሮፕላን የመብረር ጉዳይ አይደለም። ምንድን ነው በገንዘባቸው ንስሐቸውን ቀኖናቸውን ለነዳያን ለታሰሩ ለአብያተ ክርስቲያናት ለምስኪኖች በየሆስፒታሉ በየጸበሉ ላሉ መልካም ነገር ያደረጉ በሙሉ በዚህ አይነት መልኩ የመንግስተ ሰማያት መግባት ይችላሉ። ይህን ለመናገር ተፈልጎ እንጂ በአውሮፕላን መብረር ለእግዚአብሔር አይደለም። ይሄ እግዚአብሔር ከፈለገ ያለምንም ነገር ሐዋርያት በደመና ሲጭን የኖረ አምላክ ነው ያለው አይደል? እሱም ደግሞ እንደዚህ ያለምንም የዓለምን ጥበብ አስወግዶ በራሱ ኃይል ወረደ፣ በራሱ ኃይል ተመለሰ። ይህን ነው የሚናገሩ። የምጽዋት ቅጣት ይሰጠዋልና ለዚህም ጊዜ ይወሰንለታል ይላል። አዎ ለሰውየው። ምክንያቱም ከእጅ ወዳፍ የሚኖር ሕዝብ ስለሆነ እግዚአብሔር ሰው ባይረዳ እግዚአብሔር ስለሚረዳ ጊዜ ወስኖ ኃጢአት ትልቅ ነውና ትልቅ ቀን ይሰጣል፣ ረዥም ቀን ይሰጣል አይባልም። በሚችለው መልኩ እንደየሰዓቱና ከስራውና ከመውጣቱ ከመግባቱ የቤተሰብ አስተዳዳሪ፣ ልጆች አሳዳጊ፣ አኗሪ፣ ነጋዴ፣ ሰራተኛ፣ የቤት መቤት ወዘተ በዚህ ውስጥ ያለው የኑሯቸውን አንደኛ ጤንነትን ተመልክቶ፣ ሁለተኛ የኑሯቸውን ሁኔታ ተመልክቶ፣ ሶስተኛ የቤተሰብ ኃላፊነትን ተመልክቶ ይህን ያመጣጠነ ንስሐ ይሰጣቸዋል ማለት ነው። ይህን ነው የሚናገር ማለት ነው። ይህን ይልና ምንድን ነው የሚለው? ቀኖና ከጨረሰ በኋላ ይላል። አሁን ትልቁ ችግር እንግዲህ አንዳንዶቹ ካህኑ ሰጠን ጨረስኩ ብለው እዚያ ይቀራሉ። ያ አይሆንም። የሚሆነው ምንድን ነው? ቀኗ ስትፈጸም ለአባቱ መጥቶ ጨርሻለሁ ማለት ነው። በዚህን ጊዜ ፍትሐ ዘወልድ
ኪዳን ተደግሞ እግዚአብሔር ይፍታ ይባላል። ቤተ ክርስቲያኗ ስርዓት ምን ይወገድለታል ማለት ነው። በዚህ ይህንን ልምምድ ማድረግ ያስፈልጋል። እንግዲህ ሁሉም ሊያውቀው የሚገባው ነገር ይሄ ነው። አዎ አንድ ምዕመን መጥቶ ከንስሐ አባቱ ንስሐ ይዞ ከሄደ በኋላ ንስሐውን ጨርሶ በዚህ አይደለም። እስቲ ቆይ አንድ ጥቅስ እንመልከት። ለምሳሌ በማርቆስ ወንጌል ምዕራፍ 1 ቁጥር 44 ላይ እንዲሁም ደግሞ በሉቃስ ወንጌል ምን አለ? ወደ ኢየሱስ ክርስቶስ መጡና ማርቆስ ላይ መጣና አንድ ሰው እንድነጻ ፈልጋለሁ ይላል። ሉቃስ ላይ ደግሞ 10 ሰዎች መጡና እንድንነጻ እንፈልጋለን አሉት ይላል። እኔም እወዳለሁ ንጹሕ አላቸው ይላል። ይሄ እግዚአብሔር ነው እንግዲህ። ምክንያቱም ሂድና እነሆ ካርድ አውጣ፣ እነሆ ሰልፍ ያዝ፣ እነሆ ተመርመር፣ እነሆ ታብሌት መርፌ ተወጋ፣ እነሆ አልጋ ላይ ተኛ የለም በእግዚአብሔር ዘንድ። ዳን ካለ ዳን ነው፣ ተነስ ካለ ተነስ ነው። አሁን ምን አለ? መንጻት እንፈልጋለን ብለው ሲጠይቁት ንጹሕ እወዳለሁ አለ። እግዚአብሔር ሁሉም ነፃ እንዲወጣ ይፈልጋል። አዎ ማንም በተጽዕኖ ውስጥ እንዲኖር አይፈልግም። እውነተኛው ዲሞክራት እግዚአብሔር ስለሆነ ማለት ነው። የነፃነት አምላክ የነፃነት ንጉሥ እግዚአብሔር ስለሆነ ማለት ነው። ስለዚህ ንጹሕ ነገር ግን ሂዱና ራሳችሁን ለካህን አሳዩ። አሁን ንጹሕ ካለ በኋላ እኮ እውነተኛው ካህን እግዚአብሔር ነው። እውነተኛው አዳኝ እግዚአብሔር ነው። ወደ ሌላ ሂዱ ማለት አይጠበቅበትም። ነገር ግን የካህናትን ስልጣን ለማመልከት ነው። ሂዱና ለካህን ራሳችሁን አሳዩ አለ። ከዚህ በኋላ ሄዱና አሳዩ። ካሳዩት መካከል አዎ 9ኙ ወዴትም እንደሄዱ አይታወቅም። አንደኛው ግን ራሱን ለካህን አሳይቶ ወደ እግዚአብሔር መጣ። መጥቻለሁኝ አለ። እንደ ሌሎቹ ወዴት? ሌሎቹን አላቅም፣ እኔ ግን መጥቻለሁ አለ። ከአንተ ወደ ማን ሄዳለሁ? አዎ ንስሐን ይቅር የምትል ኃጢአትን የምታስተሰሪ መሐሪ፣ ታጋሽ፣ ርሩ፣ ደግ፣ የዋህ ከአንተ ወዴት እሄዳለሁኝ አለና ወዳዳ ነው ነፃ ወዳደረገው ወደ እግዚአብሔር ተመልሶ ሄደ። 9ኙ ግን ቀሩ። ምን አለ? የዳኑት 9 ናቸው፣ የተመለሰው ግን አንድ ነው አለ። ዛሬ እኮ የዳኑ ብዙ እኮ ነው እኮ ተመልሶ ግን ይፍቱኝ ያለ ግን አንድ ሰው ነው። ንስሐ የሚገባው ብዙ እኮ ነው እኮ፣ ነገር ግን መጨረሱ የሚናገረው ትንሽ ሰው ነው። እግዚአብሔር ይቅር ያለው የማረው እኮ ብዙ ሰው ነው። የእግዚአብሔርን ቸርነት ግን የሚናገረው ትንሽ ሰው ነው። አንድ ነገር እንናገርና እንጨርስ። አሁን ያለንበት ሳምንት ሆሳዕና ነው። በሆሳዕና ጌታ ምንድን ነው ያለው? ወደፊታችሁ ሂዱና የታሰረች አህያ አለች ፈታችሁ አምጡልኝ ነው ያለው። አሁን ይሄ ስለ 2 ነገር ይናገራሉ አባቶቻችን። አንደኛ የካህናትን ስልጣን ነው። በማቴዎስ ወንጌል 16 ላይ በምድር ያሰራችሁት በሰማይ እየታሰረ በምድር የፈታችሁት በሰማይ እየተፈታ ብሎ ለካህናት ስልጣንን ሰጥቷቸዋልና ይህን ስልጣን ነው ካህናት የሚያስሩ የሚፈቱ መሆናቸውን ስልጣን እግዚአብሔር በስልጣነ ካህናት ያለ መሆኑን ለማወቅ ነው፣ እንድናውቀው ነው። በሌላ መልኩ ዓለም ታስሮ ነበርና ከማይሰራ ኃጢአት ያለመፈታት ነው። ዛሬ ሰው በቋንቋ በተራራ በወንዝ በስልጣን በሀብት ታስሯል። ከዚህ እንዲፈታ እግዚአብሔር ይፈልጋል ማለት ነው። ስለዚህ ምንድን ነው ፈታችሁ አምጡልኝ ያለ ተፈተው መጡ ነው። ስለዚህ ዓለም የተፈታው ዓለም መልሶ በራሱ በእግዚአብሔር የተፈታው ዓለም በራሱ መልሶ እየታሰረ ነው። በተራራ ይታሰራል፣ በስልጣን ይታሰራል፣ በሀብት ይታሰራል፣ በድንቁርና ይታሰራል፣ በዝሙት ይታሰራል፣ እንደገና በትዕቢት ይታሰራል። የማይታሰርበት ማሰሪያ የለምና ስለዚህ እነሆ ንስሐ ገብተን ስንጨርስ ወደ ካህኑ ተመልሰን ፍትሐ ዘወልድ አስደግመን እግዚአብሔር ይፍታ ካልተባለ ፍጹም አይሆንም። ለምሳሌ ባለፈው ስለ ሥርዓተ ጥምቀት ስንናገር ተጠምቆ ሜሮን ተቀብቶ ቅዳሴ ባይቀደስ እና ባይቆርብ ግን ፍጹም ድጁ ሊሆን አይችልም። ለምን? 3ቱ አይነጣጠሉም ነው። ስለዚህ በንስሐም መናገርና ቀኖናውን ፈጽሞ መምጣት እነዚህ አይነጣጠሉም። ከተነጣጠሉ ክፍተት ይፈጠራልና የንስሐ ሕይወት እግዚአብሔር አምላክ እንዲሰጠን ይልቁንም ያለንበት የንስሐ ዘመን ነውና ንስሐ ገብተን ሥጋውን በልተን ደሙን ጠጥተን የመንግስቱ ወራሾች እንዲያደርገን መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ አድርጉ። ማክሰኞና ዓርብ በየሳምንቱ ሥርዓተ ቤተክርስቲያን እየተማርን ነው። ስለ ንስሐ ነው ደህና ነገር እንነጋገራለን። በእውነት እግዚአብሔር አምላክ የንስሐ ጊዜ ይስጠን። አምላካችን አመስግነን እንድናልፍ እግዚአብሔር ይርዳን። በርቀትም በቅርበትም በዓለም ውስጥም በኢትዮጵያም ውስጥ ያላችሁ ምዕመናን የንስሐ ጊዜ እግዚአብሔር ያድላችሁ።